ከሙታን የተነሳው አማርኛ ሙቷል ወይንስ አልሞተም? አምላክ ሙቷል አልሞተም? የእኔ አምላክ የትንሣኤ ጌታ ነው። ከሙታን ተነስቷል። የተነሳው ምን ሆኖ ነው? ሙቶ ነው ሳይሞት ነው የተነሳው? ይኸውልህ ከሙታን ተነስቷል። አማርኛ ግልጽ ነው። ሙታን መጀመሪያ ሙቶ በስብሷል። ይህንን ማመን አለ። እሺ ሙቷል አልሞተም? ሙቷል አልሞተም? አምላክ ከሙታን ተነስቷል። ሞተ ለማለት ከበደው። ክርስትና ደግሞ የክርስቶስ ሞት ላይ ነበር የተመሰረተው። ይሄ ሱ ዘር አማርኛ መስማት ስለማትችል እንጂ አማርኛ መስማት ስለማትችል እንጂ ከሙታን ተነስቷል አልኩ። መነሳቱን እጠይቅሃለሁ በኋላ። ሙቷል አልሞተም? አምላክ አማርኛ እኮ ለሚገባው ሰው ግልጽ ነው። ከሙታን ተነስቷል። በኋላ ስለ ቋንቋ በኋላ እናምናለን። አንድ ሰው ተነስቷል ካለ ከሞት ነው ማለት ነው። ሙቷል አልሞተም? አምላክ ከሙታን አልሞተም። ይሄን መስክር። ከሙታን ተነስቷል። አምላክ በሞተ ጊዜ አልሞተ አምላክ አለ የለም? ሌላ አምላክ በመለኮቱ አይሞትም። በስጋ ሞተ፣ በመንፈስ ግን ያው ሆነ ይላል። ስለዚህ ያልሞተ ሌላ አምላክ አለ የለም? አብና መንፈስ ቅዱስ የሚባል አምላኮች። ጌታ ኢየሱስ የእግዚአብሔር ልጅ ጌታ ኢየሱስ በመለኮቱ አልሞተም፣ በስጋ ሞተ፣ በመንፈስ ያው ሆነ። ሁለት ያልሞቱ አምላኮች አሉ አይደለ? አብና መንፈስ ቅዱስ የሚባሉ። የእኔ አምላክ አንድ አምላክ ነው። የአንተ አማልክት ናቸው። ከኢየሱስ ውጭ ሌላ አምላክ የለህም? አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ። አልጠየቁም። ከኢየሱስ ውጭ ሌላ አምላክ አለ የለም? አንተ ባትጠይቅም ዘዳግም ምዕራፍ 23 ላይ የሚለው እግዚአብሔር አምላክ አንድ ነው። እሺ ከኢየሱስ ውጭ ሌላ አምላክ አለ የለም? የለም፣ አንድ አምላክ ነው አልኩ። አብ፣ ወልድ፣ መንፈስ ቅዱስ። አብና መንፈስ ቅዱስን ካዳቸው። ከኢየሱስ ውጭ ሌላ አምላክ የለም ማለት አንድ አምላክ። አየህ አንተ መለኮት ማለት ምን ማለት እንደሆነ አይገባህም። ማንን እዩላችሁ? ኢየሱስ ብቻ ነው አምላክ ያለ። ሌላ አምላክ አለ ስለው የለኝም። ስለ መሐመድ ላለመመለስ ነው። መሐመድ በስብሶ ቀርቷል። አልቀረም። ማስረጃ ከፍቼ ላሳየህ። ኢየሱስ ከሙታን መነሳ። ኢየሱስ ከሙታን ረጋ ብለሽ ቀስ በል። ይኸውልህ አትጫጫው። ትልቅ ነገር እንዳነሳ ሰው ኢየሱስ ክርስቶስ ከሙታን ባይነሳ በስብሶ ይቀር ነበር? አይበሰብስም ነበር ስጋው? መልስ። ቅዱስ መበስበስን ያይ ዘንድ ከቶ አትፈቅድም ይላል መጽሐፍ ቅዱሳችን። ኢየሱስ አልበሰበሰም፣ ሞቶ አልቀረም። ባያስነሳው ኑሮ በስብሶ ይቀራል? አይቀርም። የዘላለም አምላክ ስለሆነ ከሙታን ይነሳል። ጥያቄውን መልስ። አልጠየቅኩም። እሱን ባያስነሳው ይቀር ነበር? አይቀርም። ለፍጡር ነው የሚባለው፣ ለፈጣሪ አይባልም። እና ኢየሱስ ፍጡር እኮ ነው። ኢየሱስ አይደለም። ኢየሱስ ሁሉን የፈጠረ መሐመድን የፈጠረው ወደ ገሃነም የላከው ነው። ምንም መልስ ሲያጡ ጊዜ ሙሐመድ ቀጥል። ሙሐመድ መልስ አይሆንም እኮ። ሙሐመድ ባይመጡ ራሱ ኢየሱስ ክርስቶስ አምላክ አይሆንም እኮ። እርሱን አምላክ ለማድረግ ሙሐመድን የፈጠረው ምናምን ዝንብ አይፈጥርም ኢየሱስ ክርስቶስ። መጽሐፍ ቅዱስ ላይ ዝንብ ማለት ነው። ይቅርታ ዝንብ በዛች ጭጫራለች አይደለም? እሱን ፍጥረታትን ሁሉ ፈጥሮ የጨረሰው የእርሱ አምላክ የሆነ ነው። እርሱንም ኢየሱስንም አብርሃም፣ ይስሐቅ፣ ያዕቆብን የፈጠረ። ኢሳ ደጃልን መጥቶ ይገድለዋል። አሁን ያለው ኢሳ ሁለተኛው ሰማይ ላይ ነው ተብሎ በቁርአናችሁ ተጽፏል። ሙስሊሞች እየሰማችሁ ነው፣ ታውቃላችሁ። ማስረጃው እኔ እዚህ ላይ ባልላችሁም ታውቁታላችሁ አይደል? ደጃልን የሚገድለው ኢሳ ነው። ኢሳ ኢየሱስ ነው ብለሽ ታምኛለሽ ማለት ነው? ኢሳ ሌላ ነው። ኢሳ ሌላ ነው። እየጠየኩሽ ነው ብለሽ ታምኛለሽ? እኔማ እንደዛ ነው ብዬ አላምንም። የእናንተና የኛ አንድ አይደለም። ግን ደግሞ በእንግሊዘኛው ይኸውልህ አንድ ያዳምጠኝ። እዚህ ጋር ኢየሱስንና ኢሳን ለማገናኘት ታዲያ ለምን ትጋጋጫለሽ? እሺ ኢሳ አንተስ እሺ ከቁርአንህ ከመጽሐፍ ቅዱስ ኮፒ እንዳልሆነ ሙሉ ለሙሉ እርግጠኛ ነህ? አዎ። እንዴት ቁርአን ከመጽሐፍ ቅዱስ ሊኮርጅ? ኢየሱስ የተረገመ ነው ይላል መጽሐፍ ቅዱስ ላይ። እኔ የተረገመ ነው ብዬ አዎ ላሳይሽ ማስረጃ። እሺ ኢሳ ማን ነው ብለን እንውሰድ። እንደዛ ከሆነ አንተ እኔ ደግሞ ኢሳ ሂስቶሪካል የሆነ እንኳን ነገር የለውም ስለ ኢሳ። ኢየሱስ ክርስቶስ የተረገመ ነው ይላል መጽሐፍ ቅዱስ። ምን ታያለሽ? የእኛ መጽሐፍ ቅዱስ ኢየሱስ ክርስቶስ የተረገመ ነው ይላል። እዚያውም ጳውሎስ ነው የተረገመ ብሎ የሚገልጸው። እናንተ እኮ በጣም ነው የምታሳዝኑት። የዮሐንስ ራእይ ላይ እንኳን የተጻፈውን እንኳን በጉ እሱ ነው ኢየሱስ ክርስቶስ ነው በጉ ብላችሁ የምታምኑ ከሆናችሁ በጣም የምታሳዝኑ ፍጥረት። ኢየሱስ በግ ነው ይላል መጽሐፍ ቅዱስ። ላሳይሽ።
ኢየሱስ ክርስቶስማ በግ ነው እኛ የምንለው። ኢየሱስ ክርስቶስ በግ ነው የምንለው ለእኛ ተሰውቶልናል ስለምንል ነው። ተሰውቶልናል፣ መስዋዕት ሆኖልናል ስለምንል። አንቺስ የኢየሱስ ክርስቶስ በግ ነሽ አይደለሽም? እረኛዬ ነው ብዬ ስለማምን ደግሞ እንደዛ ብዬ አምናለሁ። ስለዚህ መጽሐፍ ቅዱስ ላይ ሲናገር ኢየሱስ ክርስቶስ በጎቼም ድምፄን ይሰማሉ ይከተሉኝማል አለ። ስለዚህ አንቺ ከኢየሱስ ክርስቶስ በጎች መካከል ነሽ ማለት ነው አይደለ? አዎ እረኛዬ ነው ክርስቶስ፣ እረኛዬ ነው ብዬ ነው የማስበው። በጣም ጥሩ። ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? ኢየሱስ ክርስቶስ በግ ሆኖ ራሱ እኮ ኢየሱስ ክርስቶስ እኮ እግዚአብሔር ነው። እኛ እኮ እግዚአብሔር ነው ብለን ነው የምናምነው። አብ ወልድ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ እናንተ አታምኑም አይደለ? አብ ወልድ መንፈስ ቅዱስ እግዚአብሔር ነኝ ያለ የቱ ጋር ነው? ኢየሱስን እግዚአብሔር ነኝ ብሏል። ብዙ ማስረጃ አለ፣ ብዙ በጣም። ምክንያቱም ደሜን የበላ ስጋዬን የጠጣ የዘላለም ሕይወት ያገኛል ብሎን እኛ ደግሞ ስጋውን እየቆረብን ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል ወይ ነው ጥያቄ? ቃል በቃል እኮ እግዚአብሔር ነኝ ማለት እኮ አይጠበቅበትም እኮ። አሜን ነው ጌታ ዘመንሽ አይደለ? አምላክ መሆኑን በእኔ ያመነ የዘላለም ሕይወት ያገኛል። በእኔ ያመነ በእግዚአብሔር ያመነ ለማለት ነው። በእኔ ያመነ የሚለው እኮ እግዚአብሔር መሆኑን እየነገረን ነው። በእኔ ያመነ የዘላለም ሕይወት አለው። እሺ ኢየሱስ ክርስቶስ ነብይ ነው ይላል መጽሐፍ ቅዱስ። ይሄን ታምኛለሽ? አይልም። ነብይ ነው አይልም። ያ ማቴዎስ ወንጌል ምዕራፍ 20 ነብይ ነው ብላችሁ የምታምኑት እናንተ ናችሁ። ነብይ ነው ብላችሁ የምታምኑት መጽሐፍ ቅዱስ ሳይሆን እናንተ ናችሁ። እሺ በማስረጃ ላሳይሽ። መጽሐፍ ቅዱስ ይዘሻል ወይንስ እኔ ላውጣልሽ? ላሳይሽ ወይንስ መጽሐፍሽ ላይ ታወጫለሽ? ቄሱም ዝም መጽሐፉም ዝም። ምን ነው ልጄ ተናገር እንጂ። ላሳይሽ ወይ? ኢየሱስ ክርስቶስ ነብይ እንደሆነ መጽሐፍ ቅዱስ ላይ ይነገራል። አሎ ወለካሎ። እሺ ነው ላሳይሽ። በቃ ችግር የለም። የመንጻቷ ወራት በተፈጸመ ጊዜ ይላል። የመንጻታቸው ወራት የሁለቱም በተፈጸመ ጊዜ ተመልከቱ። ስለዚህ ሙሴ መሲሁም ማን ነው ኢየሱስም እንዲሁም ደግሞ ማርያምም የመንጻት ወራት አስፈልጓቸው ነበር ማለት ነው። ናይ እንደሱ አይደለም። አንተ የተረዳኸው ነው። እንደዚህ የሚባል ነገር የለም። የተረዳው አረዳድ አይደለም፣ ቃል በቃል ያሳየው እኮ ክርስቶስ ንጹህ ነው። እሱ እኮ ሁሱ አንድ ነገር መጽሐፍ ቅዱስ ምን ይላል? ስለ እሱ ንጽህና ምንም አያውቀውም። መንጻት የሚገባው ስለ ኃጢአት አይደለም እያወራን ያለ ነው። ስለ ኃጢአት በኋላ እንመጣለን። ህግ ነው፣ ህግ የተቀመጠ ነው። አሁን አንተ አርክሶት ነበረ ደግሞ ነው። ምክንያቱም የመንጻቷ ወራት ሳይሆን እያለን ያለው ሉቃስ ሁለቱም የመንጻታቸው ወራት በተፈጸመ ጊዜ አለ። ለአንዲት ሴት የመንጻታቸው ብሎ ይናገራል እንዴ? የመንጻቷ ብሎ ነው የሚነግረን። ስለዚህ ሁለቱንም አነሳቸውና የመንጻታቸው ወራት በተፈጸመ ጊዜ ማንና ማን እዚሁ የተነሱት አካል ማናቸው? ኢየሱስና ማርያም። ስለዚህ ኢየሱስም ማርያምም ረክሰው ነበር ማለት ነው። ይቅር ይበልህ የሰራዊት ጌታ። ምን ይባላል? የእስራኤል አምላክ ይቅር ይበልህ። እንደዚህ የሚባል ነገር የለም። እሺ ኢየሱስ ኃጢአት አልሰራም ብላናለች። አሁን ደግሞ ኃጢአት እንደሰራ የማርያምን ጉዳይ ያለፍነው እኮ ማርያም ኃጢአት አልሰራችም ብለሻል አይደለ? ስለዚህ የክርስቶስ ደም ዋጋ የለውም ማለት ነው። ምክንያቱም ያለ ክርስቶስ ቆይ ማርያም ኃጢአት አትሰራም ሳይሆን ሁሱ አንዴ በደንብ አዳምጠኝ። ፍጡር ናት። እሷን መጠባበቋን ድህነቷን መጠበቅ ሴት ናት። ነገር ግን አሁንም አዳምጠኝ። እዚህ ጋራ በመንጻታቸው ወራት ሲል ክርስቶስና እሷን እኩል አድርጎ አይደለም። ገባ? በምን ለያቸው? ክርስቶስ ንጹህ ነው፣ ፈጣሪ ነው ክርስቶስ። እሷ እኮ እግዚአብሔር ያዘጋጃት ሴት ናት። እሷ ቆሻሻ ናት እያልኩ አይደለም። ተው እንጂ አታነካከኝ በፈጠረ እኮ አይደለም። እሱ ንጹህ ነው ስትል እሷ ቆሻሻነት እየገለጽ እኮ ነው። እሷ በምንድን ነው ቆሻሻ? ፍጡር ናታ። እሱ እኮ ፍጡር አይደለም። እሱ ቆላስይስ ላይ ምን ይላል? ሁሉ በእርሱ የተፈጠሩ እሷንም የፈጠራት ነው። ኧረ እሱ ፈጠረ የሚል የለም። በእርሱ ነው የሚለው። በእርሱ ሁሉ ተፈጥረዋል፣ ሁሉ ተጋጥመዋል ማለት ምን ማለት ነው? በእርሱና እርሱ የተለያዩ ናቸው። ፈጣሪ እግዚአብሔር ሰማይና ምድርን ፈጠረ። ሰውንም የፈጠረው እሱ ራሱ ነው። ማርያምንም የፈጠራት እግዚአብሔር ነው። ሁሱ አንድ ጥያቄ ልጠይቅህ። እግዚአብሔር ያልሆነ አምላክ ማለት ነው፣ ቀናተኛ አምላክ ነው፣ ለክብሩ የሚቀና አምላክ ነው። አዳምጥ። የእግዚአብሔር መላእክት ይስገዱለት ይላል። የእግዚአብሔር መላእክት ለማን ነው የሚሰግደው? ለፍጡራን? ፍጡር ናቸው። ምንም የተለየ ነገር መላእክቶች ፈጣሪ ናቸው። ስለዚህ ለኢየሱስ ክርስቶስ መላእክት ይሰግዳሉ። ዕብራውያን 1 ላይ ይሰግዳል ለሰው። መጽሐፍ ቅዱስ ላይ አዲስ ነገር አይደለም። አይሰግድም። በጣም ጥሩ።
የሚሰግደው ለፈጣሪ ብቻ ነው። ምክንያቱም ይስገዱለት ነው የሚለው። አየህ፣ ይደፋሉ እነሱ የእሳት ነበልባሎች አገልጋዮች አሉት ይላል። በጣም ጥሩ። ስለዚህ ፍጡር ለፍጡር አይሰግድም እያለች ነው አይደለ? ሌላ ሳይ ፍጡር ለፍጡር እንደሚሰግድ አንብቢ። እዚህ ጋር ምን ይላል? ዮሴፍም በምድር ላይ ገዥ ነበረ፣ እርሱም ለምድር ሕዝብ ሁሉ ይሸጥ ነበረ። የዮሴፍም ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ምን አደረጉለት? ኦኬ፣ ሰገዱለት። እሺ፣ ይሄ ይኸውልህ፣ ተረጋጊ። ለማን ነው የሰገዱለት? ለዮሴፍ አይደለ? ስለዚህ ፍጡር ሳይሰግድ የሚያልሽው ተሳስተሻል። ተሳሳሽም። ኦኬ፣ ማክበርና መስገድ ይለያል። ስለ ክብር አይደለም፣ አሰገዱለት ነው የሚለው። ሰግደውለታል። ለማንም አይሰገድም፣ ለፍጡር አይሰገድም አላልሽም? ለፈጣሪ ሰዎች አላልኩም። የእግዚአብሔር መልአክ የሆነ ለፍጡር መቶ አይሰገድም። ፍጡር ብላችሁ ካመናችሁ ይኸውልህ፣ ሁሱ አዳምጠኝ። ፍጡር ብለህ ኢየሱስን ካወነጀልክ ፍጡር ብለህ ከወነጀልክ እንዴት ነው? ሰላም ነው። መንገድ ምራን ይላል። እሺ ትክክለኛውን መንገድ ምራን ብዬ የምጽፈው እኔ ነኝ ወይስ አላህ እኔ ትክክለኛውን መንገድ መራችኋለሁ ብለው ነው የሚጽፈው? እሱ ሱረቱል ፋቲሃ ይባላል። እኛ ወደ አምላካችን ወደ አላህ ጸሎት እንድናደርግበት የተሰጠን የሆነ ቃል ነው። አላህ ነው የጻፈው። አላህ እኔ ትክክለኛውን መንገድ መራችኋለሁ ለምን አላለም ነው እዚጋ ላይ ሰው የጻፈው መሆኑን የሚያስታውቅ። ትክክለኛውን መንገድ ምራን ብለህ የምትጽፍ አንተ ወይም እኔ ነኝ። አሁን ልድገም ወይም አንተ ነን አይደለ? ትክክለኛውን መንገድ ምራን። ጆሮን ክፈት፣ መልሶ ልድገምልህ። ይሄ ቁርአን፣ ይሄ ሱረቱል ፋቲሃ የሚባለው የመጀመሪያው ምዕራፍ እኛ በየቀኑ በሶላታችን ላይ ወደ አላህ በምንሰግድ ጊዜ ወደ እርሱ እንድንጸልይበት የተሰጠን የሆነ ቃል ነው ከአላህ። መጨረሻ ላይ ትክክለኛውን መንገድ ምራን በሉ ይላል አይደለ? መጨረሻ ላይ መጨረሻውን አንቀጽ ሄደህ ይኸው በሉ ይላል አይደለ? በሉ ይላል ላይ ነው። እስኪ ክፈትልኝ ላንብበው። ፎዚ አለሽ? ፎዚት አለሽ? ፎዚታ ከላይ አለሽ? ላውጣለ እንዴ? ክፈትና ሱረቱል ፋቲሃ እና እንዴ የቢ ክፈትና እርሻ ወለት ዳሊን የሚለው ያውና መጨረሻ ላይ መንገድ ምራን በሉ ይላል አይደለ? ይታያል። እዚህ ላይ ይታየኛል። ግን አንድ ነገር ልንገርህ፣ እዚህ ላይ ልጠይቅህ። የእነዚያ በእነርሱ ላይ በጎ የዋልክላቸውን በእነሱ ላይ ያልቆጠርክባቸውንና ያልተሳሳቱትንም ሰዎች መንገድ ምራን በሉ። ያ ማለት ማን ነው? ያየው የእነዚያን በእነርሱ ላይ ያልተሳሳትክባቸውን ሰዎች ነው አይደለም የሚለው። እንትናት በለው ይኸውልህ፣ እኛን እንዴት ነው እኛ አላህ ራሱ መጨረሻ ላይ ገይሪል መግዱቢ ዐለይሂም ወለዷሊን በሉ እያለ ይሄን ጸሎት አላህ ስብሐነሁ ወተዓላ እኛ ወደ እርሱ እንድንል በሉ እያለ እያዘዘን ነው እያልኩ ነው። አይ በሉን ብቻ አትይ እንጂ እሱ በሉ ብቻ ሳይሆን እኮ የእነዚያ በእነርሱ ላይ በጎ የዋልክላቸው በእነሱ ላይ በጎ የዋልክላቸው ነው ያለ። ማን ነው በጎ ዋለላችሁ? አላህ በጎ ከዋለላችሁ በእነሱ ላይ ብሎ የጻፈው ግን በእነዚያ በእነሱ ላይ በጎ የዋልክላቸው ነው ያለ። በጎ የዋልኩላቸው ሰዎች ለምን አላለም? እንደዚያ ከሆነ እኛ እንድንል የታዘዝ ነው አልኩ። የዋልክላቸው እያለን አላህን እንድንናገር ነው በሉ አለ መጨረሻ ላይ እኮ የጻፈላችሁ ደግሞ ነብያችሁ ነው ማለት ነው። እንደዚያ ከሆነ ስንት አምላክ ነው የምታመልከው ልጄ? እኔ አንድ። ያ አንድ አምላክ ማን ነው? የአንድ አምላክ ኢየሱስ ክርስቶስ ነው። በነገራችን ላይ ከኔው አምላክ ከመምጣት በፊት የአንተውን አምላክ በደንብ አስረዳኝ። ስለ ኢየሱስ ክርስቶስ ጥያቄ እንኳ አልመለስክም። የአንድ አምላክ አልመለስክም። አዳምጥ እንጂ የአንድ አምላክ ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ ውጭ ሌላ አምላክ አለ? የለም። ሌላ አምላክ የለም። አብ አምላክ ነው አይደለም? አምላክ ነው። ከኢየሱስ ክርስቶስ ውጭ ሌላ አምላክ ያለ አብ ወልድ መንፈስ ቅዱስ ማለት በመጀመሪያ ይኸውልህ፣ አብ ወልድ መንፈስ ቅዱስ ምንድን ነው የሚለውን ተረዳ። በመጀመሪያ ይኸውልህ፣
አንተ መሸፈኛ ሆነ ያስካትን ነገር ለሰዎች የምታሰራጫትን ነገር ብቻ ማየት ሳይሆን አብ ወልድ መንፈስ ቅዱስ ማለት አብ ወልድ መንፈስ ቅዱስ አንድ ነው። በነገራችን ላይ ይሄ ጠፍቶ ወይም ደግሞ የሆነ ነገሩን አይደለም፣ ሁሌ የምጠይቃት ጥያቄ ስለሆነ ትመላለሳለህ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። በመጀመሪያ ኡስታዙ ያኛውን ብትመልስልኝ አይሻልም? የኔውን እስኪ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። አንድ አምላክ ብዬ አዎ አለ። የቱ ጋር ማስረጃ ሳይ ፍትልኝ ላይ ነው ያውልህ። እኔን አዳምጠኝ በመጀመሪያ አንተ ያኛውን ልታሳየን ስትችል ነው። ክፈት። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው ጥቅስ አሳየን። ክፈት። ያውልህ ስማ አዳምጠኝ። አለ ብለህናል። አሁን ማስረጃ አለ ብለህናል። ክፈት። ወዴት? ወደ ግራ ወደ ቀኝ አትበል። ወደ ግራ ወደ ቀኝ ያልከው እኮ አንተ ነህ። ጠያቂ እኮ ነው የገባው። ነገራችን ላይ መልስ የላቸውም። ወላሂ ላዝም የላቸውም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ በፍጹም የለም እና ይሄ ነው ህዝ ነው። እሺ እረኛ ነው አለ ቁጥሩ ጎስቶ ጥያቄ አለ ወይስ ጠይቃለህ? እሺ እንደ መጽሐፍ ቅዱስ በድንግልና የሚወለድ ሰው አለ? በድንግልና የሚወለድ ሰው አለ? ክርስቶስን አምላክ አላህ ሱብሓነሁ ወተዓላ በድንግልና እንዲወለድ አድርጓል። በድንግልና ወለደችው። ግን ሰው በድንግልና የሚወለድ ሰው አለ ምድር ላይ? ሰው ራሱ ኢየሱስ ክርስቶስ በድንግልና የተወለደ ሰው ኢየሱስ ክርስቶስ ለምን? አምላክ ስለሆነ። የማን የወንዱ ዘር ማን ነው? የሴቷ ዘር የእሷ ሆነ። የወንዱ ዘር ማን ነው? አምላክ ስለሆነ ነው ያልከው አሁን ወይስ ጆሮዬ ነው? እንደዛ ነው ያልኩት። ኢየሱስ ክርስቶስን አምላክ ስለሆንኩ ነው በድንግልና ሚያት አድርግ እንጂ ኢየሱስ በኋላ ትገዳለች። የቱ ጋር ነው ኢየሱስ ክርስቶስ ይሄን የተናገረው? እኔ በድንግልና የተወለድኩት አምላክ ስለሆንኩኝ ነው አላለም። አይ እዚህ ጋር ታገናኝ። እኔ ምለ እሷ የወለደችው በእናንተ ላይ በድንግልና ነው ይላል አይደለ? በድንግልና መወለድ የአምላክነት መገለጫ ነው ያለህ ማን ነው? ይሄን መስፈርት ያስቀመጥከው አንተ ነህ። ሰው አለ እንደዛ የተወለደ ሰው አለ ምድር ላይ? ሰው ነው አይኑር። ግን በድንግልና መወለድ የአምላክነት መገለጫ ነው ያለህ ማን ነው? በድንግልና የተፈጠረ ከታሪክ ጀምሮ ከሀ ብለህ ጀምሮ አይኑር አልኩህ እኮ በቃ ክርስቶስ ብቻ ነው ይሁን አልኩኝ እኮ በቃ። ግን ይሄ በድንግልና መወለድ አዳምጥ እንጂ ታዲያ ወንድ ልጅ አይደለህ እንዴ? ቢያንስ እሷ ተሻለች እኮ ከአንተ ታዳምጥ ነበር። በድንግልና መወለድ የአምላክነት መስፈርት ነው ያለህ ማን ነው? ማን ነው ይሄን እንትን የሰጠ ንግግር የሰጠ? አንድ ዲፊኒሽን የድንግልና ዲፊኒሽን ምንድን ነው? አሁን ለተጠየቀው መልስ ይኸውልህ፣ በድንግልና መወለድ አምላክነቱን ያሳይ። አታዳምጥም? አዳምጣለሁ። ቀጥል። ካዳመጥክ ይኸውልህ ለምትናገረው ንግግር ማስረጃ እያስደገፍ ተናገር ብቻ ነው የተባልከው። በድንግልና መወለድ የአምላክነት መገለጫ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ወይንስ ክርስቶስ ይሄን ተናግሯል ወይ? አሁንና እኔ አንድ ጥያቄ እዚሁ ላይ ባለበት ላይ እንዳለ እንሂድና ማለት ነው። መልስ እንጂ ይሄን ድንግልና የሚለው በቁርአናችሁ ነው አይደለ? አዳምጥ። ይኸውልህ ቁርአናችሁ ላይ ድንግል ነች ይላል አይደለ? አይለብ ይላል ይላልሽ ይላል። ድንግል ማለት ነው ማለት ነው። ድንግል ማለት ማንም ወንድ ሳይነካት ያልተገናኛት ሴት ማለት ነች። ወንድ አልተገናኛት ሴት ወንድ ሳይነካት የወለደች በድንግልና ወለደች ነው የሚለው። የድንግልና ማንም ወንድ ሳይነካት ወለደች። በድንግልና የተወለደ ፍጡር አለ በዚች ምድር ላይ? በእንስሳትም በነፍሳትም ብትሄድ አለ። ማን አለ? ኢየሱስ። በቃ በድንግልና የተወለደ ሰው አለ ወይ እዚህ ዓለም ላይ? አዎ አለ። ኢየሱስ ምን ይሁን? እሱ ብቻ። ለምን ሰው ተመልካለህ? ለምን ተአምር ሊያደርግ ዘንድ ነው አምላክ አላህ እሱን። ምክንያቱም መጽሐፍ ቅዱስ ላይ ባይገለጽም። እሺ ለማንኛውም ለምን ሰው ታመልካለህ? ዋናው ቁም ነገር ላይ ሰው ነው በድንግልና የተወለደ መጽሐፍ ቅዱስም ላይ እኔ ሰው ነኝ ብሎ በግልጽ ተናግሯል።
ምን ትላለህ? ለምን ሰው ተመልከተ? በደንብ አብሰልስለው እንደዛ ይሄን ጥያቄ በደንብ አእምሮ ላይ እንትን በል። ኧረ እባክህ እና ሰው እንደምታመልክ አብሰልስል። ይሄን ጥቅስ ልስጥህና ያው እና እዚህ ጋር አታነጃች ሙሉ ታሪክ እስኪ ከላይ ጀምረህ ና ፈልጋለህ ለማሳመን በት ትላለህ። እዚህ ጋር ኢየሱስ ነገር የለውም። ለድራማ ችግር የለውም። ሰው ነኝ ብሏል አላለም ኢየሱስ? ባጭሩ አዳምጥሽ። ሰው ነኝ ብሏል አላለም ኢየሱስ? አዲስ ኪዳን ታጣርስና ብሉይ ኪዳን ላይ አዲስ ኪዳን ላይ የነበረ ጋምታ አዲስ ኪዳን ላይ እንዲተገበር ትፈቅዳለህ? አያዝም። ህጉ እንደዚህ አይደለም የሚሰራው። እንደናንተ ብሉይ ኪዳን ኢየሱስ ክርስቶስ ሳይመጣ በፊት ነው። አዲስ ኪዳን ደግሞ ኢየሱስ ክርስቶስ ከመጣ በኋላ ኢየሱስ ክርስቶስ ብሉይ ኪዳን ላይ የነበረው ታሪክና ኢየሱስ ክርስቶስ ከሞተ በኋላ ደሙ ከፈሰሰ በኋላ ያለው ታሪክና ሳይፈስ በፊት ይለያያል። እሱን ታጣርሳለህ። እሺ አንድ ጊዜ አዳምጥሽ። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ዮናታን ምን አታድርግ? እኔ ሰው ነኝ ብሏል አላለም ኢየሱስ ክርስቶስ? አሁን እዚህ ጋር ማለት ነው ቀጥተኛ ዲፊኒሽን ልሰጥ ነው። እርግጠኛው ነኝ የምነግርህ ሰው ነኝ የምትለዋን ፈልገህ ልታሳየኝ ነው። ግን አንተ እዚህ ጋር ማወቅ ያለብህ መጽሐፍ ቅዱስ በቀጥታ አይተረጎምም። ብዙ ፍቺ ያለው በደንብ ከላይ እስከታች ይነበባል። አንድ ጥቅስ እየፈለክ እዚህ ጋር ማወጫ በፈጣሪ ስም እኔ ሰው ነኝ ብሏል አላለም ኢየሱስ? ቤት አታድርግ። እኔ ሰው ነኝ ብሏል አላለም? አው ነው ብሏል ብለህ ማለት ነው። አው ልክ ነው ብሏል። አላሁ አክበር ሰው ነው አለ። አላሁ አክበር አትበላት። ለምን ተመልከለ ታዲያ ለበላቱ አትት አሬ ገብቶኛል። ፖለቲካ አሬ አራዳል ማንም ይነቃቃል። እዚህ ገብቶኛል። እዚህ ጋር ፖለቲካ አትስራ። አንድ ነገር እዚህ ጋር ስለ መጣ እኔ ሰው ነኝ ካለ ለምን ሰው ታመልካለህ? እንደዚህ አይሰራም። አትሰማም እንዴ? መልካት ስራ ለባንኛውም ወጣት ሆኖ እንዴት ነው የሚንጣጣው? በፈጣሪ ወጣት እኮ ረጋ ያለ እኮ ነው። ያዳምጣል፣ ይረዳል። የማታውቀው ነገር ካለ ትቀበላለህ። የምታውቀው ነገር ካለ ታሳውቃለህ። ረጋ ብለህ ከተናገርክ በኋላ ታዳምጣለህ። ሴቷ ተሻለች። የቅድሟ ልጅ ወላሂ ከእርሱ በደንብ ትሻላለች። ታዳምጥ ነበረ። የመሰላትን ያመለችበትን ደግሞ ይሄ ጥቅስ አለች እዚህ ጋር ብላ ትናገራለች። ሰው ላለህ ሰለሞን አለ ሰለሞን አንተ معنا ولا ضدنا انت معي ولا يلا قول እሺ ሰለሞን የለም انزل تحت እሺ እረኛ ሰላም እሺ ያገኘውሽ ለታ እሺ ያላገኘውሽ ለታስ እሺ ያገኘውሽ ለታ የለም ያጣውሽ ለታ እሺ አንተም የለም እሺ ያላችሁ ተዋህዶ ኦርቶ ተዋህዶ እንደምን አለ? እሺ ሰላም ደህና ነኝ አልሐምዱሊላህ። ጥያቄ አለ? እንደምን አለ? ጥያቄ አለኝ። ጥያቄ ምንድን ነው? ቁርአን የማን ቃል ነው? ሁዙዬ ቁርአን የአላህ ቃል ነው። ቁርአን የማን ቃል ነው? የአላህ ቃል የአላህ ቃል ነው። በሰው እጅ የተጻፈ አይደለም። ቁርአን ሱራ 1:6 ችግር የለም። ቁርአን ከአላህ የሚለው አምላክነቱን ከሶስት አይከፋፍለው። እነ ሙሴ ስላሴ ብለው አስተምረዋል። እነ ሙሴ በግልጽ ስላሴ ብለው ባያስተምሩም እግዚአብሔር ግን ሶስት አካል እንዳለው ጽፈዋል። በጣም ጥሩ። ስላሴ ብለው አላስተማሩም እነ ሙሴ፣ ግን ክርስትና ስላሴ ብላ ታስተምራለች አይደለ?
ክርስትና ስላሴ ይላል። ምክንያቱም በክርስቶስ ኢየሱስ የተገለጠ እግዚአብሔር በየጊዜው ማንነቱን ገልጿል። ስለዚህ ነቢያቶች እነ ሙሴ ስላሴ ብሎ ያላስተማሩትን ትምህርት አዲስ ትምህርት ይዞ የመጣው ክርስትና በራስ ወጥመድ ራስ ገባበት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ያ የነ ሙሴ እና አብርሃም የኢስሐቅ የያዕቆብ አምላክ አንድ አምላክ ብቻ ነው፣ በማንነቱም በምንነቱም አንድ ብቻ እንደሆነ አስተማሩ። በአካል ሶስት ምናምን የሚባል ሂሳብ የላቸውም ነቢያቶች። እኛም እንደዛ የሚባል ነገር የለንም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ክርስቲያኖች ተጠየቋቸው የሚገርም ይሄን ጥያቄ ያ ሙሐመድ ሲፍ ለና ረበክ አሏቸው። ሙሐመድ ሆይ እስኪ ጌታህን ግለጽልን አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ወዲያው ይህንን ጥያቄ በተጠየቁ ጊዜ ቁርአን አወረደ። ቁል ሁወ ላሁ አሐድ አላሁ ሰመድ ለም የልድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። እነዚህ አራት አንቀጾች ክርስቲያኖች ለጠየቁት ጥያቄ የተሰጠ መልስ ነው። እነዚህ አራቶቹ አናቅጾች የክርስቲያኖች ስህተት እንደሆኑም በዚያው ላይ ያረማቸው ነው። ገብቷል? ከነቢያት አምላክ መንገድ የወጡበትን ማለት ነው። የጠያቂዎቹን ጥያቄ ከእነርሱ እምነት ጋር ተስማሚ የሆነን መልስ ስህተታቸውን መሰረት አድርጎ ያርሙና ይመለሱ ዘንድ መልስ የመጣበት አንቀጽ ነው። ትርጉሙን ልንገራችሁ። ቁል ሁወ ላሁ አሐድ። የመጀመሪያው ምንድን ነው? ሙሐመድ ሆይ ጌታህን ገለጽልን ብለዋልና ክርስቲያኖች እርሱ አምላኬ አላህ አንድ ብቻ ነው በላቸው አለ። ለምን? አንድም ሶስትም ነው ብለው የሚያምኑ ሰዎች ጥያቄ ስለሆነ እርሱ አንድ ብቻ ነው በላቸው። ሶስትም አይደለም አንድም ሶስትም የሚባል ሂሳብ የለም ከእርሱ ጋር። አላህ በማንነቱም በምንነቱ አንድ ብቻ ነው። በማንነቱ አንድ፣ በምንነቱ ደግሞ ሶስት ብሎ ሂሳብ የለም። ገብቶሃል አይደል? ይቅርታ፣ በማንነቱ ሶስት፣ በምንነቱ አንድ ብሎ ሂሳብ የለም። አንድ ልጨርስልን። ስለዚህ የአምላክ አንድ ብቻ ነው በላቸው። እሺ ቀጥልሽ፣ ሀሳብን ቀጥልሽ። እሺ አይ ምንድን ነው አሁን አንዳንዴ በሌለ ነገር ላይ ሀሳብ ስንሰጥ እንትኑን ኦዲያንሱን አቢዩዝ እናደርገዋለን። ገብቷል? እኔ አሁን መረዳት ነው የምፈልገው ከአንተ ፐርስፔክቲቭ ማለት ነው። ምንድን ነው መረዳት የምፈልገው? የመጀመሪያው ፋክቹዋል የሆኑ ነገሮችን ዲናይ ማድረግ የለብንም። ክርስቲያኖች አምላክ አንድ ነው ብለው ነው የሚያስተምሩት። በአካል በስምና በግብር ግን ያ አምላክ በሶስት ይገለጣል ብለው ነው የሚያስተምሩት። በአካል በስምና በግብር እንጂ አምላክ አንድ ነው ነው። ስለዚህ አካል ሶስት አካል ያለው በባህሪው ሶስት አካል እንዳለው ተገልጧል ነው። ያ ደግሞ ለሙሴ የተገለጠው አምላክ ለሐዋርያትም የተገለጠው አምላክ ተመሳሳይ አምላክ ነው ነው። ስለዚህ የመጀመሪያው አሁን እኔ ማለት ምንም መዳከም የሌለብን ነገር ክርስቲያኖች አንድ አምላክ ነው የሚያስተምሩት። ፕላስ ደግሞ አንድ አምላክን ማስተማር የነቢያትን አምላክ እንደማስተማር ሊወሰድ አይችልም። ሌሎችም እኮ ከእስልምና ውጭ አንድ አምላክን የሚያስተምሩ ቤተ እምነቶች አሉ። እነዛ ግን የነቢያት አንድ አምላክ ስላሉ ብቻ የነቢያት አምላክ ነው ማለት አይቻልም። እና እነዚህን ነገሮች ብናስታረቃቸው ብዬ ነው። እሺ እነዚህ ሶስት አካሎች አምላክ ናቸው አይደሉም? አንድ አምላክ በግብር በስምና በአካል ግን ሶስት ነው እኮ። እነዚህ ሶስት አካል ያልካቸው ማን ማን ይባላሉ ስማቸውሽ? አብ፣ ወልድ፣ መንፈስ ቅዱስ። እነዚህ ሶስቱም አምላክ ናቸው አይደሉም? በአካል ነው ያልኩት። በአካል አምላክ ናቸው አይደሉም? በአካል ኖ፣ አንድ አምላክ ነው ግን በሶስት አካል ይገለጣል እግዚአብሔር እኮ። እነዚህ በአካል ሶስቱ አካሎች አምላክ ናቸው አይደሉም? ለብቻ አይደሉም አምላክ። ይሄን በምሳሌ ላስረዳ። በምሳሌ ለማስረዳት ለብቻ አላልኩም። ሶስቱም በጀማዓ በህብረት አምላክ ናቸው አይደሉም? ሶስቱ አካል እግዚአብሔር ሶስት አካል ቢኖረውም ነገር ግን አንድ አምላክ ነው ነው። አሁን ለምሳሌ አንተ እግዚአብሔር አንድ ነው ስትል አላህ አንድ ነው ስትል አንድ የምትለው ምኑን ነው? በማንነቱም በምን አንድ ነው ስንል በማንነቱም በምንነቱም አንድ ነው እያልን ነው።
እኮ ለምሳሌ አሁን በአካል አልኩ እኮ ማንነትና ምንነት ታውቃለህ አታውቅም? አይ ይሄ በጣም የተለያየ ሀሳብ ነው። ማንነትና ምንነት እኔ አሁን ኦኬ ዩ ካን ኤክስፕሌን ማብራራት ትችላለህ። አንድ አካል ማንነትና ምንነት አለው። አንተ ማን ነህ? ለምሳሌ ማን ነህ አንተ? እኔ ሴብ እባላለሁ። ራሴን አንድ ብዬ ነው የምጠራው። ግን በጣም ጥሩ። አንዴ አዎ፣ አየህ አይደለ? አንተ ሴፍ ትባላለህ። አየህ፣ ይህ ማንነት ይባላል። አንተ ምንድን ነህ? ምንነት ደግሞ ላስረዳ። ምንድን ነህ አንተ? እኔ ሰው ነኝ። ሰው ነህ። አላህ ምንድን ነው ከተባለ ምንነቱ መለኮት ነው። በዚህ በምንነቱ በመለኮትነቱ ብቸኛ ነው፣ አንድ ነው። ማስረጃ ወኢላሁኩም ኢላሁ ዋሒድ ላኢላሃ ኢላሁ፣ እኔ አምላካችሁ አላህ አንድ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም አለ። አምላክነቱ ወይም መለኮትነቱ ብቸኛ ነው፣ የሚጋራው የለም። በምንነቱ አንድ ነው ስንል ይሄን ነው። ማን ነው ያ አካል ስንል ጊዜ አላህ ይባላል። አላህ የሚለው የማንነቱ መጠሪያው ነው። በዚህ በማንነቱ አላህ በሚለው ማንነቱ ብቸኛ ነው ወይ? አዎ ብቸኛ ነው። ማስረጃ ቁል ሁወ ላሁ አሐድ፣ በል እርሱ አላህ አንድ ብቻ ነው አለ። ገብቶሃል አይደል? ይህ አምላክ አላህ ስብሐነሁ ወተዓላ አንድ ነው ስትሉ ጊዜ ምን ለማለት ነው ሲሏችሁ፣ አንድ ነው ስንል ጊዜ በማንነቱ በምንነቱም አንድ ነው እያልናችሁ ነው። አንተ ለምሳሌ ምንድነህ አልኩት፣ እሱን ሰው ነኝ አለ። በሰውነትህ ግን ብቸኛ ነህ ወይ? አንተ አይደለህም። የዓለም ህዝብ ሁሉ ይጋራሃል ይህን ምንነት። አላህስ መለኮት ነው፣ በመለኮትነቱ ብቸኛ ነው ወይ? አዎ። የሚጋራው አካል አለው? ላ የለም፣ ብቻውን ነው። አንተ ግን ያንን አንዱን አምላክ በምንነቱ ላይ በመለኮቱ ላይ አጋራህበት። አብም ወልድም መንፈስ ቅዱስም በምንነት ይጋራሉ አልክ። በመለኮት አንድ አይደለም የምታመልካቸው፣ ሶስት አካሎች ናቸው ማለት ነው። ኦኬ እሺ፣ ይሄንን በእንትን እንለፈው። ባይዘወይ ይሄ ማጋራት የሚለው ሀሳብ ከቁርአን አንጻር የአብ የወልድ የመንፈስ ቅዱስን አይደለም የሚገልጠው። ከቁርአን አንጻር የመለኮትን ባህሪ ለማርያምና ለመነኮሳቶቻችን እንዳጋራን ነው የሚገልጠው። ገብተዋል? እሱ አሁን አንተ ኤክስፕሌን ያረከውን አይደለም የሚለው ቁርአን። ኤኒዌይስ ግን እሺ እንለፈው፣ እሱን እንለፍና ይሄኛውን ጥያቄ አንድ አዳምጤ እንድትረዳ ጨዋ ሆነ አግኝቻለሁ። ረጋ ብዬ ማስረዳ ጭቅጭቅ ውስጥ ያልገባ ስለዚያ ነው እንድትረዳ ዘንድ። አሁን አንተ እኔ ቁርአንን በደንብ አድርጌ ማወቅ ሰው ነኝ። እሺ አሁን እዚህ ቦታ ላይ ቁርአንን ከላይ እስከታች በደንብ አድርጌ አውቀዋለሁ። ሀሳቡን ገና የት እንዳለ አውቀዋለሁ። እኔ ቁርአንን የያዝኩት በጭንቅላት የያዝኩት ገና ህፃን እያለ 12 ዓመት ህፃን ልጅ እያለሁ ነው። በሙሉ ከኢትዮጵያ ተወዳድሬ አንደኛ ወጥቼበታለሁ። ኢትዮጵያንም ወክዬ ዓለም አቀፍ ውድድር አድርጌበታለሁ። ይህን የምነግርህ ሙሉ ነው ቁርአን ላይ ያለውን ሀሳብ አሁን ስለ ምሳሌ ስለ ማርያም የተናገረው ብቻ ነው ብለህ እንዳታልፈልግ ነው። አሁን ማርያምንም እንደ መለኮት የሚያነሷት አካሎች እንዳሉ ይናገራል። ዮሴፍ የማርያም እጮኛ ይሰማል። ዮሴፍ የማርያም እጮኛ ያለ ወንድ ዘር ወይም ሳይገናኛት ነው የወለዳት የሚለው አይደል? እናንተ ላይ ዮሴፍ የሚባል ሂሳብ የለም እኛ ጋር። የለም እናንተ ጋር ባል ምናምን እንዳላት መጽሐፉ ይገልጻል። ይሄ ስህተት ነው። ተአምራዊ በሆነ መንገድ ወልዳለች የሚለውን አያሰኝም። እንደ መጽሐፍ ቅዱስ ከሄዱ ልዩነት ነው ማለት አይቻልም። ታዲያ እሱ ልዩነት አይደለም። ስለ ድንግል ማርያም እንጂ እያወራን ያለ ነው። ስለ ባሏ፣ ስለ አጎቷ፣ ስለ አክስቷ አይደለም። ማርያም በድንግልና ነው የወለደችው እንደ ቁርአን። እንደ መጽሐፍ ቅዱስ ከሄድን በጣም የሚገርማችሁ በማርያም ላይ የሌለ ነገር ይለጥፍባታል። ባል እንዳላት ይናገራል። ታውቃላችሁ? ባል አላት ብለህ ታምናለህ አንተ ዮናታን? እጮኛ ነው ማምነው። ያው ዮሴፍ አብሯት እንደነበረ እኮ ባሏ ይላል መጽሐፉ ላይ ሲናገር፣ ሚስቶች ሚስትህን ውሰድ ይለዋል መልአኩ መጥቶ በህልሙ። ሚስትህን ማርያም ከመውሰድ አትፈር ይለዋል። ሚስቱነች ታምናለህ? ዋና ፖይንቴ ልመልስህ እና ሀሳቢ ምን መሰለህ፣ በማርያም ጉዳይ ላይ ዲፍረንስ የለውም የሚላል ድንግልና የምትለዋ ፖይንት አነበር ሚታርጊያ ድንግልና የሚለው ይሰማል። ድንግልና የሚለው የኔ ፖይንት ያመጣል። እናንተ ላይም በድንግልና ነው የወለደችው የሚለው አይደል?
ማንም ወንድ ሳይነካት ነው የወለደችው ማርያም። ወንድ የሚባል አልነካት። ማንም ወንድ ሳይነካት በድንግልና የሚወለድ ሰው አለ። በድንግልና የሚወለድ ሰው አለ። ክርስቶስን አምላክ አላህ ስብሐነ ወተዓላ በድንግልና እንዲወለድ በድንግልና ወለደችው። ግን ሰው በድንግልና የሚወለድ ሰው አለ ምድር ላይ? ሰው ራሱ ኢየሱስ ክርስቶስ በድንግልና የተወለደ ሰው ኢየሱስ ክርስቶስ ለምን? አምላክ ስለሆነ። ያለ የማን የወንዱ ዘር ማን ነው? የሴቷ ዘር የእሷ ሆነ። የወንዱ ዘር ማን ነው? አምላክ ስለሆነ ነው ያልከው አሁን ወይንስ ጆሮዬ ነው? እንደዛ ነው ያልኩት። ኢየሱስ ክርስቶስን አምላክ ስለሆንኩ ነው በድንግልና ሚያት አድርግ እንጂ ኢየሱስ በኋላ ትገዳለች። የቱ ጋር ነው ኢየሱስ ክርስቶስ ይህን የተናገረው? እኔ በድንግልና የተወለድኩት አምላክ ስለሆንኩኝ ነው አላለም። አይ እዚህ ጋር አታገናኝ። እኔ የምልህ እሷ የወለደችው በእናንተ ላይ በድንግልና ነው ይላል አይደለ? በድንግልና መወለድ የአምላክነት መገለጫ ነው ያለህ ማን ነው? ነው ይሄን መስፈርት ያስቀመጥከው አንተ ነህ። ሰው አለ እንደዛ የተወለደ ሰው አለ ምድር ላይ ሰው ነው አይኖር። ግን በድንግልና መወለድ የአምላክነት መገለጫ ነው ያለህ ማን ነው? አዳም በድንግልና የተፈጠረ ከታሪክ ጀምሮ ከሀ ብለህ አይኖር አልኩህ እኮ በቃ ክርስቶስ ብቻ ነው ይሁን አልኩኝ እኮ በቃ። ግን በድንግልና መወለድ አዳምጥ እንጂ ታዲያ ወንድ ልጅ አይደለህ እንዴ? ቢያንስ እሷ ተሻለች እኮ ከአንተ ታዳምጥ ነበር። በድንግልና መወለድ የአምላክነት መስፈርት ነው ያለህ ማን ነው? ማን ነው ይሄን እንትን የሰጠህ ንግግር የሰጠህ? አንድ ዲፊኔሽን ስጠኝ። የድንግልና ዲፊኔሽን ምንድን ነው? አሁን ለተጠየቀው መለስ ይኸውልህ፣ በድንግልና መወለዱ አምላክነቱን ያሳይ። አዳምጥ እንጂ አታዳምጥም? አዳምጣለሁ። ቀጥል። ካዳመጥክ ይኸውልህ ለምትናገረው ንግግር ማስረጃ እያስደገፍ ተናገር ብቻ ነው የተባልከው። በድንግልና መወለድ የአምላክነት መገለጫ ነው የሚል ጥቅስ አለው ወይ መጽሐፍ ቅዱስ ላይ? ወይንስ ክርስቶስ ይሄን ተናግሯል ወይ? አሁንና እኔ አንድ ጥያቄ እዚሁ ላይ ባለበት ላይ እንዳለ እንሂድና መልስ እንጂ ይሄን ድንግልና የሚለው በቁርአናችሁ ነው አይደለ? አዳምጥ። ይኸውልህ ቁርአናችሁ ላይ ድንግል ነች ይላል አይደለ? አይለብ ይላል ይላልሽ ይላል። ድንግል ማለት ነው ማለት ነው። ድንግል ማለት ማንም ወንድ ሳይነካት ያልተገናኛት ሴት ማለት ነች። ወንድ አልተገናኛት ሴት ወንድ ሳይነካት የወለደች በድንግልና ወለደች ነው የሚለው። የድንግልና ማንም ወንድ ሳይነካት ወለደች። በድንግልና የተወለደ ፍጡር አለ በዚች ምድር ላይ? በእንስሳትም በነፍሳትም ብትሄድ አለ አለ። ማን አለ? ኢየሱስ። በቃ የተወለደ ሰው አለ ወይ እዚህ ዓለም ላይ? አዎ አለ። ኢየሱስ ምን ይሆን እሱ ብቻ? ለምን ሰው ተመልካለህ? ለምን ተአምር ያደርግ ዘንድ ነው አምላክ አላህ እሱን። ምክንያቱም መጽሐፍ ቅዱስ ላይ ባይገለጽም። እሺ ለማንኛውም ለምን ሰው ታመልካለህ? ዋናው ቁም ነገር ላይ ሰው ነው በድንግልና የተወለደ በድንግልና የተወለደ መጽሐፍ ቅዱስም ላይ እኔ ሰው ነኝ ብሎ በግልጽ ተናግሯል። ምን ትላለህ? ለምን ሰው ታመልካለህ? በደንብ አብሰልስሉ። እንደዛ ይህን ጥያቄ በደንብ አእምሮ ላይ እንትን በል። ኧረ እባክህ እና ሰው እንደምታመልክ አብሰልስል። ይህን ጥቅስ ልስጥህ ና ያው እና እዚህ ጋር አቀረጃች ሙሉ ታሪክ እስኪ ከላይ ጀምረ ፈልጋለህ ለማሳመን በትበት ትላለህ። እዚህ ጋር ኢየሱስ ነገር የለውም። ለድራማ ችግር የለውም። ሰው ነኝ ብሏል አላለም ኢየሱስ? ባጭሩ አዳምጥሽ። ሰው ነኝ ብሏል አላለም ኢየሱስ? አዲስ ኪዳን ታጣርስና ብሉይ ኪዳን አዲስ ኪዳን ላይ የነበረ ጋምታ አዲስ ኪዳን ላይ እንዲተገበር ትፈቅዳለህ? አያዝም እኮ እንደዚህ አይደለም የሚሰራው። እንደናንተ ብሉይ ኪዳን ኢየሱስ ክርስቶስ ሳይመጣ በፊት ነው። አዲስ ኪዳን ደግሞ ኢየሱስ ክርስቶስ ከመጣ በኋላ ኢየሱስ ክርስቶስ ብሉይ ኪዳን ላይ የነበረው ታሪክና ኢየሱስ ክርስቶስ ከሞተ በኋላ ደሙ ከፈሰሰ በኋላ ያለው ታሪክና ሳይፈስ በፊት ይለያያል። እሱን ታጣርሳለህ። እሺ አንድ ጊዜ አዳምጥሽ። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ዮናታን ምን አታድርግ? እኔ ሰው ነኝ ብሏል አላለም ኢየሱስ ክርስቶስ? አሁን እዚህ ጋር ማለት ነው ቀጥተኛ ዲፊኔሽን ልሰጥ ነው። እርግጠኛው የምነግርህ ሰው ነኝ የምትለዋን ፈልገህ ልታሳየኝ ነው። ግን አንተ
እዚህ ጋር ማወቅ ያለብህ መጽሐፍ ቅዱስ በቀጥታ አይተረጎምም። ብዙ ፍቻ ያለው በደንብ ከላይ እስከታችም ይነበባል። አንድ ጥቅስ እየፈለክ እዚህ ጋር ማወጫ በፈጣሪ ስም እኔ ሰው ነኝ ብሏል አላለም ኢየሱስ? ቤት አታድርግ እኔ ሰው ነኝ ብሏል አላለም? አው ነው ብሏል ብለህ ማለት ነው። ይኸው ልክ ነው ብሏል። አላሁ አክበር ሰው ነው አለ። አላሁ አክበር አትበላት። ለምን ተመልከለ ታዲያ በብላቱ አይ ገብቶኛል። ፖለቲካ ኧረ አራዳ ልጅ ማንም ይነቃቃል። እዚህ ገብቶኛል። እዚህ ጋር ፖለቲካ አትስራ። አንድ ነገር እዚህ ጋር ስለ መሻ እኔ ሰው ነኝ ካለ ለምን ሰው ታመልካለህ? እንደዚህ አይሰራም። አትሰማም እንዴ? መልክ አትስራ። ለማንኛውም ወጣት ሆኖ እንዴት ነው የሚንጣጣው? በፈጣሪ ወጣት እኮ ረጋ ያለ እኮ ነው። ያዳምጣል፣ ይረዳል። የማታውቀው ነገር ካለ ትቀበላለህ። የምታውቀው ነገር ካለ ታሳውቃለህ። ረጋ ብለህ ከተናገርክ በኋላ ታዳምጣለህ። ሴቷ ተሻለች። የቅድሟ ልጅ ወላሂ ከእርሱ በደንብ ትሻላለች። ታዳምጥ ነበረ። የመሰላትን ያመለችበትን ደግሞ ይሄ ጥቅስ አለች እዚህ ጋር ብላ ትናገራለች። ሰው ላለህ ሰለሞን አለ ሰለሞን